ፀጉር ፊት ላይ ሲሆን አንዳንዴ ምናምን የሚል ይመስላል አይደል? አይ እንኳን ደህና መጣችሁ፣ ደስ ብሎኛል ስላየኋችሁ። ዛሬ በጣም የምወደው የእግዚአብሔር ቃል ክፍል ላስት ሚኒት እንዳለው አንተ ሲያናገረኝ እኔ ኦልሬዲ ቀኑ ሙሉ ሌላ ፕሮግራም ላይ እየተዘጋጀ የነበረ ነገር ነበርና ይሄ ቃል አይ ቲንክ በትንሹ ወደ ጌታ ከመጣሁ ጀምሮ በጣም ደጋግሞ ልቤ ውስጥ ያለ ቃል ነው እና ምን ያህል ጊዜ ፈጀብህ ይህንን ሰርመን ለማዘጋጀት ብትሉኝ ዓመታት ማለት የምችልበት ቃል ነው። ቤሲክሊ የዕብራውያን መጽሐፍን ምን ያህል እንደምትወዱት አላውቅም። ለእኔ ግን ከሮሚ ጋር ከመሳሰሉ መጽሐፎች ጋር በጣም ደጋግሜ የማየው የሚደንቀኝ የሚገርመኝ የእግዚአብሔር ቃል ነው። እስፔሻሊ ቢካዝ ክርስቶስ ላይ ብቻ ያተኮረ ስለሆነ ደጋግሞ ክርስቶስን ስለሚያሳይ ደስ ይለኛል። ዕብራውያን ምዕራፍ 12 ነው ዛሬ ቃል የምንካፈለው። ወንጌል ስርጭት ስንወጣ ምናምን ሰዎች ራሱ ለማጽናናት ስትፈልጉ እግዚአብሔር ይወዳችኋል ብላችኋቸው ታውቃላችሁ? እግዚአብሔር God loves you ይባላል አይደል? አንዳንዴ እሱ አባባል ይሰቀጥጣል፣ አንዳንዴ ልክ ነው። አንዳንዴ ሰዎች ሲድኑበት እናያለን፣ አንዳንዴ ሰዎች ሚስአንደርስታንድ ሲያደርጉት እናያለን ማለት ነው። ስለዚህ ዛሬ እኔ ግን የመጣሁት እግዚአብሔር አባታችን ወይም እግዚአብሔር አብ ይወዳችኋል የሚል ርዕስ ይዤ የመጣሁት ማለት ነው። ዕብራውያን 12 ወደ መደበኛው የ05 ትርጉም ነው የሚሄደው። እንደዚህ ይላል: እንደ ደመና በዙሪያችንን የከበቡን እነዚህን ሁሉ ምስክሮች ስላሉን እኛ ደግሞ ሸክም የሆነብንን ነገር ሁሉ በእኛ ላይ የተጣበቀብንን ኃጢአት አስወግደን በፊታችንም ያለውን ሩጫ እሽቅድድም በትዕግስት በመጽናት እንሩጥ ይላል። የምንሮጠውም የእምነታችን መስራች ፈጻሚ የሆነው ኢየሱስን በመመልከት ነው። እርሱ በፊቱ የተደቀነውን ደስታ ምክንያት በመስቀል ላይ የመሞትን ውርደት ከምንም ሳይቆጥር በመስቀል መከራ ሞት ታገሰ፣ በእግዚአብሔርም ዙፋን ቀኝም ተቀመጠ ይላል። እንግዲህ ሳትሰለቹ ተስፋ ሳትቆርጡ ይህንን ሁሉ የኃጢአተኞችን ተቃውሞ የታገሰውን ኢየሱስን ተመልከቱ። እናንተ ከኃጢአት ጋር በመታገል ገና ደም እስከ መፋሰስ ድረስ አልተቃወማችሁም። እግዚአብሔር እንደ ልጆቹ አድርጎ እንዲህ ሲል የመከራችሁ ረስታችኋል ወይ? ልጆች ሆይ የጌታን ተግሳጽ አታቃል። ልጄ ሆይ በቀጣህም ጊዜ ተስፋ አትቁረጥ። ጌታ የሚወደውን ይገሳል፣ እንደ ልጁ አድርጎ የሚወስደውንም ይቀጣል። እግዚአብሔር እንደ ልጆቹ ስለሚቆጥራችሁ ቅንጣትን ታገሱ። አባቱ የማይቀጣው ልጅ ማን ነው? ልጆች የሆኑ ሁሉ የሚቀበሉት ቅጣት እናንተም ካልተቀበላችሁ ሊቃሎች እንጂ ልጆች አይደላችሁም። ከዚህም በቀር እኛ ሁላችን የሚቀጡን የሥጋ አባቶች ነበሩ፣ እናከብራቸውም ነበረ። ታዲያ በሕይወት ለመኖር ለመንፈሳዊ አባታችን በይበልጥ መታዘዝ እንዴት አይገባንም? እነርሱ መልካም መስሎ እንደታያቸው ለጥቂት ጊዜ ቀጥተውናል። እርሱ ግን ከቅድስናው ተካፋዮች እንድንሆን ለጥቅማችን ይቀጣናል። ቅጣት ሁሉ በወቅቱ የሚያሳዝን እንጂ የሚያስደስት አይመስልም፣ በኋላ ግን ለተለማመዱት ሰዎች ሰላም የሞላበትን የጽድቅን ፍሬ ያስገኛችኋል ይላል። እዚህ ጋር ላቁምና ወደ ሀሳባችን ስንገባ ያ እግዚአብሔር ይወዳችኋል የሚለው ቃል ኮንቴክስቱን ይዞ ካልተነገረ ወይም የምንነግረውን ሰው ሙሉ መረጃ ካልነገር ነው ምን ችግር አለው? በኃጢአትም ጽና እግዚአብሔር እንደሆነ ይወድሃል የሚል ሚኒንግ ሊኖረው ይችላል ማለት ነው። እግዚአብሔርን ለሚያውቅ በከቨን ስለገባ ክርስቲያንም ስናወራው እግዚአብሔር ይወድሃል ስንለው ምን ማለት ነው የፈለግነው የሚለው መነጋገር ይፈልጋል። እግዚአብሔር ሁሉንም ይወዳል፣ ዓለምን ሁሉ ይወዳል ይላል አይደል? እግዚአብሔር ቃል ሲናገር እሱ ኮንቴክስት is different from አሁን ከማወራችሁ የእግዚአብሔር ፍቅር እየሰማችሁት ነበር አይደለ? የጸሐፊውን ቃላት እንደ ልጅ ከተቀበለ እግዚአብሔር እንዴት እንደሚያስተዳድር እንዴት እንደሚያኖር ይነግረናል እዚህ ላይ ማለት ነው። ይሄ የተለየ ፍቅር ነው የምናወራው። ይሄ የእግዚአብሔር የኪዳን ፍቅር የምንለው
የእግዚአብሔር የአባትነት ፍቅር እንደው አባታችሁ ይወዳችኋል የሚል ቃል ርዕሱ ያለን እንጂ እግዚአብሔር ይወዳችኋል የሚል ጀነራል ሀሳብ ብቻ አይደለም። አምላክ ይወዳችኋል፣ ፈጣሪ ይወዳችኋል ብቻ ሳይሆን አባታችሁ ይወዳችኋል የሚል ትርጉም አለው ዕብራውያን ላይ ማለት ነው። የመጀመሪያው ነገር እዚህ ቦታ ላይ እንድናውቅ የምፈልገው ጀነራሊ ሀሳብ የምፈልገው የእግዚአብሔር ፍቅር እንደሚያድነን በክርስቶስ ኢየሱስ በእምነት እንደሚያድነን ከዛ በኋላ ደግሞ እንደሚያስተምረን እንደ ትሬን እንደሚያደርግ እንደሚያለማምደን ራይት እንድናውቅ እንደ ቅጣት ነው የሚባለው በአማርኛው ሁለቱ ፓኒሽመንት እና ዲስፕሊን ይባላል አይደል? ስነ ምግባር ነው የሚባለው በአማርኛ። መማር ያለብን ግብረ ገብ አለ አይደለ? ስናድግ እና የተማርነውን ግብረ ገብ እምቢ ብለን ስንወጣ ተደርጎ ደግሞ መመለስ አለ። የእግዚአብሔር ቃል ይናገራል። ከልጅ ዱላ ወደኋላ አትበል ይላል አይደለ? የእኛ ኮንቴክስት ውስጥ የእኛ ባህል ኮንቴክስት ውስጥ ቀላል ነው ለመረዳት። ቅጣት አለው እዚህ ሀገር ያው ታይም አውት ምናምን የተለያየ ደግሞ አገር ይሄ ከመስመሩ ሲወጣ ልጅ መመለሻ መንገድ አለ። ልክ በሀገር ህግ ውስጥ አንድ ሰው ህግ ተሰጥቶት ህጉን ሲጥስ የህግ መተላለፊያ ደግሞ የወንጀል የተለያዩ አይነት ቅጣቶችና ሪስፖንሶች አሉ አይደል? የብር ቅጣት ሊኖረው ይችላል፣ ቲኬት ሊሆን ይችላል፣ እክድ ስራት ሊሆን ይችላል። እክድ ኢቨን ኤንድ አፕ ኪሊንግ ሰሞን ሰው እስኪሞት ድረስ ሊሄድ ይችላል። ለዘመናት ህይወቱን ሙሉ እንዲታሰር ሊያደርግ ይችላል። የዚህ ሀገር የሁሉም ሀገር ህግ እንደዚህ አይነት ሪስፖንስ አለው አይደል? ግን በህጉ ከተመላለሰ ያሳ ላይፉን ፉሊ በነፃነት መኖር እንዲችል የሚያደርግ ሲስተም ነው ማለት ነው። እግዚአብሔር ትሬን ያደርጋል እንደዛ። አይገርም? ልክ የኛ ቤተሰቦች የሚቀጡን ዝም ብሎ አንዳንዴ ስለተናደዱ ሊቀጡን ይችላሉ ቤተሰቦች አይደል? ግን ዳስና ሜን ቲንግ ከቤተሰብ እንድንማር የሚፈልገው ነገር እግዚአብሔር ምንድን ነው የሚቀጡን ዲስፕሊን የሚያደርጉን በዚህ ነው የሚካሄደው። እኛ ቤት እንዲህ አይደረግም፣ እንዲህ ነው መኖር ያለብህ፣ እንዲህ ነው መኖር ያለብሽ የሚሉን ምክንያት አለ። የእግዚአብሔርን የአባትነት ፍቅር እንድንማርበት ነው እግዚአብሔር ቤተሰብን ያዘጋጀው እንደዛ ማለት ነው። እና አክብረናቸው የምንኖርበትም ሪዝን ያ ነው። ለእኛ የሚጠቅመንን ነገር ነው የሚነግሩን ማለት ነው። እግዚአብሔር በዚህ ትሬን እያደረገ የሚጠቅመንን ነገር በፍቅሩ እንደሚሰራ የሚናገር ክፍል ነው። እሱ ደግሞ እኛን ልንሰጠው የሚገባው ምላሽ ምንድን ነው? ፍቅር ይባላል። ቀላል ነው አይደለ? እግዚአብሔር ወደደ፣ ትሬን እያደረገ ነው፣ በልጁ አዳነን፣ ልጁን ሰውቶ ነው ህይወት የሰጠን አይደለ? በነፃ በእምነት ብቻ በአንድ ጊዜ የእግዚአብሔር ልጆች እንባላለን አይደል? በስሙ ለሚያምኑ አይደለ? የልጅነት ስልጣን ሰጣቸው። የተወለዱት ከሰው ሀሳብ ወይም ከሰው ዘር ፍሬ ምናምን ሳይሆን ከእግዚአብሔር ዘር ነው የተወለዱት ይላል አይደለም? ዮሐንስ ሲነግረን በእምነት የገባንበት ቦታ ልጅነት የሚባለው ቦታ ከእግዚአብሔር ዲኤንኤ እንደተወለድን ነው የሚናገረው እግዚአብሔር ቃል። በነፃ ልክ እንደዚህ በፍጥነት በእምነት ዳዝን ሚን እግዚአብሔር ልጆቹ አድርጎ ኮንሲደር ስላደረገ በዚሁ በነበርንበት ማንነት እንድንቀጥል አላው ያደርጋል ማለት አይደለም። እኛም ደግሞ እምነትን ማለት ነው አንድ ጊዜ ክርስቶስ ሞቶልኛል ኃጢአቴ ተሰርየዋል ብለን እንድናምንበት ብቻ አይደለም የሰጠን። እምነት በፍቅር ምላሽ ይሰጣል። ያ ፍቅር በእምነት መጽናት የሚባል ነገር አለው። ዲስፕሊንን መታገስ የሚባል ቢሄቪየር አለው። አንቲል የእግዚአብሔርን ቅድስና ሼር እስክናደርግ ድረስ ትሬን እያደረጉ መቀጠል እስከ ህይወት መጨረሻ መቀደስ አለው ማለት ነው። ይሄ ነው የፍቅር ምላሽ ለእግዚአብሔር የምንሰጠው። ኮንቪኒየንት ሳይሆን ኢንኮንቪኒየንት በሆነ መልኩ በመከራ በመታገስ የማይገቡን ነገሮችን ታግሶ እግዚአብሔርን እያመሰገኑ በማለፍ በጌታ ተስፋ እያደረጉ በማለፍ እግዚአብሔርን በመውደድ ዲሲፕሊን ሲያደርገን ለቤተሰቦቻቸው ክብር የምንሰጠው ለምንድን ነው? ለመልካም ለእኔ ብለው ነው ዲሲፕሊን የሚያደርጉኝ የሚል እምነት ስላለን ነው። እግዚአብሔር ሲያደርግ ዋው! ይህማ እርግጠኛ ነኝ ልጁን ሰውቶ የሰጠን እሱ ከእሱ ጋር አሳልፎ ሁሉንም ነገር እንዴት አይሰጠንም ይላል እግዚአብሔር ቃል። ልንጠረጥረው የምንችለው ማምላክ አይደለም። ዲሲፕሊን አደራረግ አያውቅም ብለን አንፈራም። መጨረሻው ሜቢ አቅቶት የሆነ ቦታ ወድቄ ብቀርስ ብለን አንፈራም።
we can say that about our family ያለ አይ እነሱ እኮ በገባቸው ነው እንጂ የቀጡኝ ይሄ መቀጣት አልነበረብኝም ማለት እንችላለን የተወሰኑ ነገሮችን ስናደርግ አይደል ወይም እነሱ እኮ የሚያውቁትን ያህል ነው እንጂ የማያውቁት ብዙ ነገር ነበር ማለት እንችላለን ወይም እነሱ ሄደው እኮ እነሱ ያስተማሩኝ ነገር ጭራሽ ገደል ከተተኝ ሁላ ልንል እንችላለን አይደል ሄደው ከኛ ጋር እነሱ ምን ያህል ይቀጥላሉ ሳድግ እነሱ አብረውኝ አይመጡም ብለን ልናወራ እንችላለን ስለ እግዚአብሔር ይሄንን ግን ማለት አንችልም ኢንፋክት ስለዚህ ህይወት አይደለም ስለ ዘላለም እንኳን ብናስብ ስለ እግዚአብሔር መንገድ ላይ ጥቶን ይሄዳል ማለት አንችልም የእሱ ዲሲፕሊን ለዘላለም አይበቃም ማለት ለዘላለም ድረስ የሚቀጥል እውነት ነው እግዚአብሔር በእኛ ህይወት ውስጥ እየሰራ ያለው ስለዚህ የመጀመሪያው ፖይንት በክርስቶስ እምነት ይሄ ከቁጥር 1 እስከ 4 ባለው ውስጥ በክርስቶስ ያለ እምነትን ያወራናል የዕብራውያን መጽሐፍ ይሄ ክፍል ባይተው የመጀመሪያው ሴክሽን ከ1 እስከ 4 12 ከቢሆን 11 ቢሆን ይሻላል 11ን ዞር ብላችሁ ሄዳችሁ ብትመለከቱ ስለ እምነት ነው የሚያወራው እኛ ይላል 10 ሲያበቃ እኛ በእምነት ጸንተን የተሰጠንን የተባለውን ርስት ምንወርስ ነን ይላል እንጂ ወደኋላ አፈፍገን እንደሚጠፉት አይደለንም ብሎ ነው የሚዘጋው እግዚአብሔር በጣም በእምነት መጨረስ ላይ በጣም ሲሪየስ ነው ብሎ ካወራ በኋላ ማለት ነው 10 ድረስ ከዛ 11 ላይ ሲመጣ እምነት ማለት ምንድነው የሚለውን ዲስክራይብ ያደርጋል እምነት ማለት ገና ያልታየውን ነገር ብንጨብጥበት ወደፊት ተስፋ የምናደርገውን ነገር እርግጠኛ የምንሆንበት ነገር ነው ይለናል በእምነት ይለና የጥንት አባቶች በእግዚአብሔር ፊት ኮሜንዴሽን አግኝተዋል ይለናል ወይም በእምነት ይሄ የተፈጠረው ነገር በጠቅላላ በእግዚአብሔር ቃል ከማይታዩ ነገሮች እንደተፈጠረ እርግጠኛ ነን ይላል ስለዚህ በእምነት ሰብስታንስ የሚባል ነገር እናውቃለን ከዚህ ዓለም የረቀቀ ሪያሊቲ እናውቃለን በእምነት ደግሞ የጸኑ አባቶች እንዳሉ መጽሐፍ ቅዱስ ያስተምረናል ስለዚህ ተስፋን በእምነት የወረሱ ሰዎች ኤግዛምፕል አለ የሆነን ነገር ደግሞ ሪያሊቲ ሰብስታንስ የሚያስጨብጥ ነገር አለው እምነት እግዚአብሔር በቃላት ሰማይና ምድር ፈጠረ የሚል ሰብስታንስ አለን እኛ ዓለማውያን የላቸውም ማለት እየፈለጉ ነው እስኪ ብዙ ቲዮሪዎች አሏቸው ማን ነው ከ10 ሚሊዮን ዓመት በፊት ከ13.3 ቢሊዮን ዓመት በፊት የነበረውን ነገር ኢንቨስቲጌት አድርጎ ሊያገኝ የሚችለው በእነሱ አስተሳሰብ ማለት ተግባባ ያ እውነት ነው እያልኳችሁ የእነሱ መላምት ምንድን ነው የሚለው እንዲህ አይነት ቢሊዮን ዓመቶች አልፈዋል ነው የሚለው የዛሬ ሳምንት የተፈጠረ ነገር ኢንቨስቲጌት ማድረግ ከባድ ነው እንኳን ቢሊዮኖች ዓመት ስለዚህ እነሱ ለዘላለም ሲፈልጉ ነው የሚኖሩት እኛ ግን ሰብስታንስ አለ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ባይ ዘ ዌይ እግዚአብሔር የሚባል አምላክ አለ ብሎ አይደለም የሚጀምረው መጽሐፍ ቅዱስ በእምነት ነው የሚጀምረው መጽሐፍ ቅዱስ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ወዴት በጣም ፈጠነ ትልቅ ነገር ነው እያወራ ያለው ግን that's how እግዚአብሔር ትልቅነቱ ታላቅነቱ ይሄን ይመስላል ብሎ ኢንትሮዲዩስ አድርጎ የሚጀምረው የእግዚአብሔር ቃል ማለት ነው ስለዚህ እምነት የሚባለውን ያወራል ከዛ ይተረትራል በእምነት አቤል እግዚአብሔርን የሚያስደስት መስዋዕት አቀረበ ኢኖክ እግዚአብሔርን በእምነት አስደሰተ ተብሎ ተወራ ምክንያቱም እግዚአብሔርን ማስደሰት ያለ እምነት አይቻልም እያለ ይወርዳላ የሙሴ ቤተሰቦች በእምነት አይተውት እንዴት የሚያምር ልጅ እንደሆነ በእምነት ከፈርዖን ሀሳብ በተቃራኒ አይደለ ደብቀው ልጃቸውን አሳደጉ አይደለ ሙሴ ራሱ እንዴት በእምነት የእግዚአብሔርን ሕዝብ እንደመራ ይነግራል እያለ ይወርዳል ሳራ አብርሃም እነ ዳንኤል ያወራችሁ ሁሉንም ነገር ያወራል በእምነት መከራ የተቀበሉ መሞት ይሻለናል ብለው እስር ቤት የገቡ እንፍታችሁ ሲባሉ እምቢ ያሉ በዘይት የተቀቀሉ እናቶች አባቶች በጸሎት ልጆቻቸውን በሰላም እንደተቀበሉ የእምነት ገድሎችን በጠቅላላ ኦልድ ቴስተመንት እና ያሉትን ነገሮች በጠቅላላ ያወራል ሶ እምነት ለእኛ ምን ይሰጠናል ሰብስታንስ ይሰጠናል እምነት ሪል ላይፍ ነው ማለት ነው እምነት እንደውም እነዚህ ዲፋይን የሚያደርጉት ሞመንቶች ሞት ያለባቸው ናቸው አብዛኞቹ እንደውም አቤል መልካም መስዋዕት በማቅረቡ ሞቷል አይደል ኢኖክ ደግሞ በእምነት እግዚአብሔርን በማስደሰቱ አልተገኘም ሄደ ይለናል አይደል እንዲህ ነው በጣም ሪል የሆነ በጣም ላይፍን አፌክት የሚያደርግ በጣም ትልቅ ዲፍረንስ የሚያመጣ ሪያሊቲ ላይፍን ገቨርን የሚያደርግ ነው ይለናል ማለት ነው ስለዚህ ልክ 12 ላይ ስንገባ እንዳልኩት የ11 መጨረሻ ቢሆን ይሻላል
እነዛ ሁላ ሰዎች የእግዚአብሔር ከተማ እንዳላቸው፣ እግዚአብሔር ያዘጋጀው አገር እንዳላቸው፣ በዚህ ምድር መኖር እንደማይገባቸው እየተናገሩ አለፉ። እነሱ ግን የገባውን ቃል አልተረከቡም ነበር። እግዚአብሔር ያንን ቃል ለእኛ አዘጋጅቶት ነበር ይልና ከዛ እናንተ ይላል። ስለዚህ እናንተ እነዚህ ሁላ የእምነት ምስክሮች ካሏችሁ ይለናል አይደለም? የእምነታችሁን ጀማሪና ፈጻሚ የሆነውን ክርስቶስን ተመልክተን ይህንን ሩጫ እንሩጥ ይላል። ሩጫውን ዲስክራይብ ሲያደርገው እንደ 100 ሜትር ዳሽ ሳይሆን እንደ ማራቶን የሚባል ፒክቸር ይሻላል። ማራቶን ለመሮጥ አይባልም፣ አይሮጥም። ባይ ያልቃላ ኤነርጂ አይጨረስም ማራቶን። ኢቨን ስሎሊ ተሮጦ ራሱ ብዙ ሰው ይታመማል አይደል? ማራቶን ኢዝ ቬሪ ሲሪየስ። ሶ ጥበብ ይፈልጋል፣ መረጋጋት ይፈልጋል፣ ፔስ ማድረግ ይፈልጋል፣ ፕላኒንግ ይፈልጋል፣ ኤነርጂ ኮንዘርቭ ማድረግ ይፈልጋል። መጠጣት ራሱ ዝም ብሎ መጠጣት መብላት ምናምን አይቻልም። ፕላን መደረግ አለበት። ማንትስ ይርስ ትሬኒንግ ይፈልጋል ለአንድ ቀን ሩጫ ማለት ነው። ተግባባ? የሆነ ሰው ወጣት ስለሆነ ጉልበት ስላለው ብድግ ብሎ የሚሮጠው ነው። እንደውም እነ ሀይሌ ምናምን ስናያቸው ከሪያቸው ሊያበቃ ሲል ነው ማራቶን መሞከር ሲሞክሩ ምናያቸው ማለት ነው። ምክንያቱም የሆነ የአእምሮ መረጋጋት ጥበብ ምናምን ይፈልጋል። በጣም ብዙ ነገር ይፈልጋል ፕላን። ግን እንደ ማራቶን እንዳልላችሁ የክርስትና ህይወት አንዳንዴ ስፕሪንት ይፈልጋል። አንዳንዴ ረጋ ብሎ ረዥሙን ጉዞ አስቦ ተረጋግቶ መሩጥን ይፈልጋል። አንዳንዴ ላይፍን ሪስክ ማድረግ ይፈልጋል። አንዳንዴ መጸለይ በሩቲን ውስጥ መኖር ይፈልጋል። ይሄ ሩጫ ኢንትሮዲውስ የሚያደርግልን ሩጫ ረዥም ዲስታንስ ያለው የተለያየ ዳይናሚክ የሆኑ ሪኩዌስቶች እንደ ህይወታችን አካሄድ የሚፈልግ ነገር ነው። የዚህ እምነት የዚህ ሩጫ ፈጻሚ ጀማሪ ክርስቶስ። ለዚህ ሩጫ ኳሊፋይ ያደረገን እንድንገባ ያደረገው ኢየሱስ ክርስቶስ ነው። ግን እዚህ ጋር የዕብራውያን ጸሐፊ ምንድን ነው ፎከስ የሚያደርገው? ሸክምና ኃጢአት የሚለው ነገር አለ። አንድ ሰው ሩጫ ሲገባ ጅንስ ለብሶ ቦርሳ ተሸክሞ በደንብ ምግብ ያስፈልገኛል ብሎ ስንቅ አድርጎ ምናምን ቢገባ ለኢንስታግራም ካልሆነ በስተቀር ለሩጫ አይሆንም ማለት ዳዝንት ወርክ። ኢቨን ቁምጣው ምኑ ራሱ በጣም ቲኒት ነች ራይት ቱ ሜክ ሹር ምንም እንትን እንደሌለባቸው ምንም ዌይት እንዳይኖርባቸው አይደለ? በተቻለ መጠን በቃ ሊን ሆኖ ነው የሚሮጡት ማለት። ኢቨን የሚመገቡትን ምግብ ኪሏቸውን ኤቭሪቲንግ ኬር አደርጋሉ። ለማራቶን የሚያስፈልግ ሊነስ አለ አይደለ? ይዘጋጃሉ። ጡንቻ ነው ሙር የሚያስፈልጋቸው እንጂ ሌላ ኤክስትራ ነገር እንዳይኖር አድርገው በጣም ለረዥም ጊዜ ነው ትሬን የሚያደርጉት። እዚህ ጋር ምን ይለናል? ኃጢአትና ሸክም የሚባል ነገር አለ ለክርስትና ሩጫ የማይመች ነገር እና አስወግደ ነው ይላል። አይገርም? ኃጢአትና ሸክም ማለት ኃጢአት ማለት ያው እናውቀዋለን። ኃጢአት ማለት ከእምነት ያልሆነ ነገር ሁላ ኃጢአት ነው ይላል እግዚአብሔር ቃል። ወይም በግሪክ ተርሙ ሄደን ስናየው ኃጢአት ማለት ዓላማውን መሳት ነው ብለው ዲስክራይብ ያደርጉታል ሰዎች ማለት ነው። ሚኒንግ የቃሉ ማለት ምንድን ነው? የእግዚአብሔርን ዓላማ ስተን የምንመላለስበት፣ የስጋን ነገር የምንከተልበት፣ የዓለምን ነገር የምንከተልበት፣ የሰይጣንን ሀሳብ እኛ ላይፍ ውስጥ ሲገዛ ማለት ነው ኃጢአት ቤሲክ። በአጭሩ ግን ጳውሎስ ሲያወራ ከምግብ አንጻር እንኳን ዝም ብሎ ተጠራጥሮ የሚበላ ሰው ራሱ ኃጢአት ውስጥ ነው ያለው። ከምግብ ሩቲን ከሆነችው ነገር እንኳን ያለ ከእምነት ያልተነሳ ነገር ኃጢአት ነው። ስለዚህ በመጠራጠር ነገር ሊደረግ አይገባም። በሙሉ ልብ በእምነት እግዚአብሔር ላይ ባለን ተስፋ ነው ሁሉም ነገር መደረግ ያለበት ይላል። እግዚአብሔር ላይ ባለን ተስፋ እግዚአብሔር ባለን ቃል ማንመላለስበት ኤሪያ በጠቅላላ ኃጢአት ይባላል ባጭሩ ማለት ነው። ስለዚህ ንስሐ ስንገባ አይገርምም። right very difficult to even think about ይሄንን አስወግዱት ያለው በቀላሉ። ሸክም ማለት ዕብራውያን እዚህ ጋር የተጻፈላቸው ሰዎች በመከራ በሰዎች ሪዲኪዩል በመደረግ እና የውሸት አስተማሪዎች ገብተውባቸው ወደ ድሮ የኦልድ ቴስተመንት የሳክሪፊሻል ሲስተም የመስዋዕት ሲስተም ወደ ማፈግፈግ ላይ ነው ያገኛቸው ጸሐፊው ማለት ነው። እንዴት ይሆናል ብሎ ይኸው 10 ቻፕተር ያጠፋው እዛ ላይ ነው። እንዴት ክርስቶስ ከመጣ በኋላ አንዴ እውነተኛው ሃይ ፕሪስት ከመጣ በኋላ እነ ሙሴን ይበልጣል፣ መላእክቶችን ይበልጣል፣ ኦልድ ቴስተመንቱ ተሽሯል፣ አዲስ ሊቀ ካህን አለን እያለ ነው የሚወራው the entire time ማለት ነው።
እዛ ሸክም ውስጥ አንደኛ መከራ እየተቀበሉ ነበር። ክርስቲያኖች ሆነው ሲንሲርሊ እየኖሩ ነበር። መከራ ሲቀበሉ ደከማቸው። ሁለተኛ መጠበቁ ደክሟቸው። ሶስተኛ ዙሪያቸው የሚነገረው ነገር አድክሟቸው። ቤሲክሊ ደካክሙ። ኦን ታፕ ኦፍ ዳት የውሸት ትምህርት አስተምረው ጁዊሽ ካልሆናችሁ ወይም ዕብራውያን ካልሆናችሁ የዕብራውያን እምነት ከሌላችሁ ተስፋ የላችሁ። በክርስቶስ ብቻ ለመዳን ትሞክራለህ፣ አያዋጣም። ሂድና ሳክሪፋይስ አለ ምናምን እያሉ ስርዓት የሚያበዙ በዝተውባቸዋል። ተሸክመው እነዚህ ሰዎች እንዴት ይኑሩ ከጌታ ጋር? እንዴት ይኑሩ በወንጌል ነፃነት? እንዴት ክርስቶስን ይመልከቱ? ጳውሎስ ሲናገር እኔ መገረዝን የምሰብክ በሆን ኖሮ ምን አስተቃያለሁ? ማንም አይነካኝም ነው። የውሸት አስተማሪዎች እነዚህ አይነት ነገሮችን የሚያወሩት የክርስቶስን መስቀል የማያወሩት መከራን ላለመቀበል ሲሉ ነው። በእናንተ በውስጥ ለማድረግ ፈልገው ነው እያለ ያወራችኋል። ተግባባል? ይሄ ሸክም በጣም ከመኖር ካለብን ይሄ ማራቶን ብለን ዲስክራይብ ካረግ ነው ሩጫ ብለን ዲስክራይብ ካረግ ነው ላይፍ የሚያስቀር ነው አይደለ? ልክ ሩጫ ላይ ሸክም ተሸክሞ መሮጥ እንደማይቻለው ማለት ነው። ሸክም ማለት ቅልል ብሎን ለዛ ሩጫ ትክክለኛ አውትፊት ውስጥ እንዳንሆን የሚያስቀር ነገር ነው። ብዙ ጊዜ ሸክም ደግሞ መልካም ነው ከኛ አንጻር ሲታይ ምን አለበት የሚባል ነገር የሚመስል አይደለ? ኦልድ ቴስትመንት ስርዓት ምንድን ነው? እግዚአብሔር አይደል የሰጠው? ምን አለበት የሚባል አይደል? እስፔሻሊ እዛ እስራኤል ውስጥ ለሚኖሩ በዛ ዘመን ይኖሩ ለነበሩ ሰዎች ጴጥሮስ እንኳን ይቸገራል አይደል? ምግብ መብላት ላይ ሲቸገር እናያለን። ሂድ ተነስ ብላ ሲባል እግዚአብሔርን ራሱ ይመልሳል። አረ እኔ በልቼ አላውቅም ነው አይደል? ልክ ሄዶ ቆርኔሌዎስ ቤት ሰብኮ ሲመጣ ተቀበሉታል። እንዴት ከአሕዛብ ጋር ሄደህ ትበላለህ? ሁሉም ይቸገራል። እንኳን ላይክ ኤቭሪዴይ ክርስቲያን የሚባለው ቀርቶ የቤተ ክርስቲያን መሪ የተባሉት እንኳን ሲታገሉ እናያቸዋለን። እዚህ ጋር ጸሐፊው እያለ ያለው ይህን ሸክም አስወግዱት። በክርስቶስ ኢየሱስ የተሰጠ ሸክምን የማስወገድ አቅም አለ ማለት በራሳችን አንችለው ማስወገዱን ማለት አንለየውም። ራሱ የቱ ሸክም ነው የቱ ትክክለኛው አልባሳት ነው የሚለውን አንለየው። ስለዚህ ወደ ጎን አድርጉት የሚለው ትእዛዝ ላያችን ላይ እናየዋለን ማለት ነው። የክርስትና ህይወት ይህ ቅልል ያለውን ለሩጫ የተዘጋጀውን በጽናት የሚሮጠውን ለረዥም ጊዜ የሚካሄደውን ነገር ግዴታ አድርጎ ያስተምረናል ማለት ነው። እግዚአብሔር በህይወታችን ውስጥ እየሰራ ያለው ይሄ ሩጫ የሚመስለውን ላይፍ ነው። ይህን ሩጫ ስንሮጥ ግን ክርስቶስን ተመልክተን እሱ የሮጠውን ሩጫ ሬፕሊኬት ለማድረግ አንድ፣ ሁለተኛ በእሱ ኳሊፋይድ መሆናችንን አውቀን ሩጫውን እንዳሸነፍን አውቀን በተስፋ የምንሮጠው ሩጫ ነው። ክርስቶስ ምን እየተመለከተ ነው ይለናል ጸሐፊው? መስቀል ላይ የዋለው ክርስቶስ ወደፊት የሚመጣውን ደስታ እየተመለከተ ነው። በደስታ ነው መስቀሉን ያለፈው እያለ ያለው። ግን በእምነት ደስታ ወደፊት ነው። በእምነት ግን ጨብጦት ነው ያለፈው መስቀሉ ላይ ነው እያለ ያለው። ውርደቱን የመስቀሉን ስቃይ እንደምንም ቆጥሮ አለፈው ይለናል። ለምን? ወደፊት ስለሚመጣው ሐሴት ደስታ ሲል ምንድነው ደስታው? እሱ ከሞት እንደሚነሳ ወደ አብ እንደሚመለስ በክብሩ እንደሚቀመጥ ያውቃል። እግዚአብሔር በእሱ መስቀል ላይ ጻድቅም ቅን ፈራጅም ሆኖ እንደሚገለጥ ያውቃል። ትልቅ ሪያሊቲ ነው። ለእግዚአብሔር ክብር ነው እዚህ ምድር ላይ የመጣው። እኛ አማኞች በእሱ ስራ እንደምንድን ያውቃል። ለዘላለም ከእግዚአብሔር ጋር እንደምንታረቅ ያውቃል። በጠቅላላ ዩኒቨርሱ ከእንደገና ከኃጢአት እስራት እንደሚፈታ አዲስ ሰማይና አዲስ ምድር እንደሚሆን ያውቀዋል። ይህንን ተመልክቶ ነው መስቀል ላይ የዋለው እያለ ያሳየናል ጸሐፊው ማለት ነው። ስለዚህ እሱ የእምነታችን ጀማሪና የእምነቱን አካሄድ መጨረሻ ላይ ያደረሰ ትክክለኛ ምሳሌያችን እሱ ነው። ስለዚህ የእምነታችን ጀማሪና ፈጻሚ የሆነውን እሱን ተመልክተን እንሩጥ ይለናል። ሸክምን አስወግደን እንሩጥ። ስለዚህ ከክርስቶስ የምንማረው ነገር ምን አለ? ወደፊት የሚመጣውን ክብር አይቶ መሮጥ የሚባል ነገር ነው።
ወደፊት የሚመጣውን ክብር ለመቀበል መሮጥ የሚባል ነገር አለ። ምን አለበት ባሮጥ ልንል እንችላለን። ሩጫ ውስጥ ከገባን በኋላ ኳሊፋይ አድርጎ እግዚአብሔር ካስገባን በኋላ እኔ እኮ ልብሱን የለበስኩት ምናምን ፎቶ ለመነሳትና ከጓደኞቼ ጋር ቺል አድርጌ ማንም ሰው በሚገባበት ሰዓት እገባለሁ ልንል እንችላለን። ክርስትና እንደዚህ አይነት ላይፍ አይደለም እያለ ያለው ጸሐፊ። ክርስትና ማለት ዋንጫውን ለመብላት ሩጫውን በኤክሰለንስ ለመፈጸም የተሰጠንን አደራ ያየነውን የክርስቶስን አሯሯጥ እስከ ኤክስትሪም ሌቭል ነው አይደል? ክርስቶስ በመስቀል ላይ እስከመሞት የሄደውን ላይፍ ኢሚቴት ለማድረግ የመሞከር ጉዳይ ነው ክርስትና ይላል። ረጋ ብሎ የመሮጥ ወይም በራሳችን አካሄድ የሚሄድ ወይም ደግሞ ወደኋላ ማፈግፈግ። ጳውሎስ ምን ይላል? እኔ ለሌሎች አስተምሬ ስጨርስ ዲስኳሊፋይ እንዳልሆን ይላል። ስጋዬን እጎሽመዋለሁ ይላል። ዝም ብዬ አይደለም እጎሽመው ይላል፣ ምክንያት አለኝ ይላል። ማንም ኤግዘምት አይደለም ከዚህ ሩጫ። እንዳውም ሽልማቱን ለማሸነፍ እንሩጥ። እዚህ ዓለም ያሉ አትሌቶች በተቻላቸው መጠን ሪሌሽንሽፓቸውን፣ አበላላቸውን፣ አጠጣጫቸውን፣ ትሬኒንጋቸውን፣ በጠዋት መነሳታቸውን፣ ማታ በጊዜ መተኛ ይህን ሁላ ሳክሪፋይስ አድርገው ለሚጠፋ ሽልማት ይሮጣሉ። እኛ ለምንወርሰው የዘላለም ሽልማት እንዴት ከዚህ በላይ ልንሆን አይገባም እያለ ጳውሎስ ያስተምረናል። ሌላ ክፍል ያለ እዚህ ጋር ያን ነው እያሳየን ያለው ጸሐፊው ማለት ነው። የክርስቶስን ማንነት በዚህ መልኩ ኮፒ ልናደርገው ልንከተለው ይገባል፣ ሲሪየስ በሆነ ሩጫ ማለት ነው። እና ኢቨንቹዋሊ የክርስቶስን ነገር ልንረዳው የምንችለው ሌላ የምንማርበት ከክርስቶስ ኃጢአተኞች መጥተው መስቀሉ ዙሪያ አንተ ራስህን አድን፣ ስንት ሰው አዳንክ አይደል እንዴ ምናምን ስንት ነገር እየተባለ ነው የተሰቀለው ክርስቶስ አይደል? ምልክት አድርግልን እንለቃለን የተባለበት ቦታ አለ። ለእኔ ንገረኝ ብሎ ጲላጦስ ሄሮድ አዋርቶታል አይደለ? ከዛ ደግሞ ፓይለት ጲላጦስ ደግሞ ለምንቸው አስገብቶ አዋርቶታል። እኔ ልፈታ ልለቅህ እንደምችል አታውቅም እንዴ ምናምን እያለውላ ምንም አቅም የለም ብሎ ሲመልስ አይተማል ነው። ከኃጢአተኞች የመጣበትን ደጋግሞ የሆነ ክፋት፣ ዛቻ፣ ማታለል ይህን ሁላ እምቢ ነው ያለው። እንደውም ጴጥሮስን ምን ይለዋል? አንተን ጆሮውን ቆርጣ እንደዚህ ካረክማ በየት በኩል የእግዚአብሔር ቃል ይፈጻል ብሎ እየከለከለ ነው ወደ መስቀል ሄደው ክርስቶስ ማለት ነው። የራሱ ደቀ መዝሙሮች እንዳይዋጉ በጉልበት እንዳያስቀሩት ታይሜ ደርሷል፣ ጊዜ ደርሷል እያለ ነው ያየ ነው ማለት ነው። ኃጢአተኞች ዙሪያውን ያሉ ኃጢአተኞች ብሊቨሮቹን አይደለም ሮማውያን፣ ፈሪሳውያን፣ ሳዱቃውያን all of these people that killed him ሲዝቱበት የነበረው ሲሳለቁበት የነበረ እነዚህን ሁላ ታግሶ ከነ ቅሌቱ ከመስቀሉ ቅሌት ጋር መስቀል ሰውን ለማዋረድ ነው የሚጠቀሙበት ሮማውያን ማለት ነው። ኢንክሉዲንግ በራቁት መሰቀል፣ ኢንክሉዲንግ የተለያየ ዲግኒቲዎች ለሰው ልጅ የሚገቡ ዲግኒቲዎችን ከማንሳት ጀምሮ ሮማዊ የሆነ ሲቲዝን የማይደረግበት ነገር ነው ጌታ ኢየሱስ ያለፈው ማለት ነው። ግን የጌታ ዓላማ ምንድን ነው? ዝም ብሎ መስቀል ላይ መሰቀል ሳይሆን የእኛን ኃጢአት ለእኛ ኃጢአት ክፍያ መክፈል ስለነበረ ዓላማው ሽልማቱን ስለሚያውቅ የሩጫውን ፐርፐዝ ስለሚያውቅ የኃጢአተኞችን እንደዚህ አይነት ነገር ታግሶ አለፈ እያለ ያስታውሰናል ማለት ነው። ታግሶ እሱ ካለፈ ከክርስቶስ ሌላ የምንማረው ነገር ምንድን ነው? አሯሯጡን ብቻ ሳይሆን በምንኖርበት ሰዓት ዙሪያውን ያለውን የጠላትና የኃጢአት የክፋት ጉልበት የመታገስን ነገር እንማራለን ማለት ነው። እና ኦልቲሜትሊ እኛ ደግሞ የምንታገሰው የኃጢአተኞችን ክፋት ወደ እኛ ብቻ ሳይሆን ማለት ነው። እሱ አንድ ነው። የእኛ የራሳችንን ውስጣችን ውስጥ ያለ ኃጢአት፣ የስጋ ምኞት፣ የድሮ ማንነት መዋጋት አለብን። በዚህ እንዱር ማድረግ አለብን። በዚህ መጽናት አለብን። ጌታ ኢየሱስ መስቀል ላይ እንደጸና እኛ ደግሞ በኤቭሪዴይ ላይፋችን ላይ ውስጣችንም ያለውን ኃጢአት ከውጭ የሚመጣውንም የኃጢአት ሀሳብ የዓለም ጉዳይ እነን የጠላታችንን ፍላጻ እነዚህን ሁላ ተቋቁመን የሚሮጥ ሩጫ ነው። ስለዚህ እንኳን ሩጫ ውስጥ ገብተን ሪላክስ አድርገን ቀርቶ እየሮጥ ነው ራሱ ተጨማሪ የሚመጡትን ፍላጻዎች እየተታገል የሚሮጥ ሩጫ ነው ማለት ነው። ግን ምንድነው ይህን ሁላ ቅልል የሚያደርገው
በክርስቶስ ላይ ያለን እምነት ክርስቶስ ሩጫውን ስለፈጸመልን ኦልሬዲ ከአሸናፊዎች በላይ እንደሆንን አውቀን ነው የምንገባው። ሩጫ ኢኩዊፕ ያደረገን ክርስቶስ ነው። አቅሙ የእግዚአብሔር ነው። we are 100% sure እንደምናሸንፍ። ጠላትም አቅም የለውም እኛ ላይፍ ላይ በትክክል ከሮጥን። የእኛም የስጋ የድሮ ማንነት ተሰቅሏል ከክርስቶስ ጋር። ዓለምም እኛ ከዓለም ክርስቶስ አውጥቶናል። በእምነት እነዚህን ነገሮች በደንብ ከያዝናቸው፣ በእምነት ክርስቶስ ላይ ክሊንግ ካረግን በጣም በቀላሉ የሚሮጥ ሩጫ ነው ማለት ነው። አንድ እንትናን ትዝ ይለኛል። ማን ነበር ያ ጃማይካዊ 100 ሚሊዮን የሚሮጥ ሰውዬ? yes so 2017 ላይ ነው ምን ይሆናል በጣም ብዙ ሬከርድ ከመበጠሱ የተነሳ የሆነ ጋዜጠኛ ፋኒ ኒም ለቆ ነበር። 2018 ዩሴን ቦልት ዋን ኤቭሪቲንግ ምናምን ብሎ ማለት ነው። ገና 2018 ሳይደርስ ማለት ነው። ያን ያህል ልጁ ራሱ ቢሄቪየሩ ኮንፊደንስ ያለው ሰው ነው። ደግሞ አቢሊቲውም ያለው ልጅ ነው የነበረው ማለት ነው። እሱ እኮ ቀዘቀዛል። የሆነ ሰዓት ላይ ይቀየራል ነገሮች። our confidence ልክ እንደሱ ግን ክርስቶስ ላይ ግራውንድድ የሆነ ስለሆነ 2026 ክርስቲያኖች ክራሽ አረጉት። ቀላል ክርስቶስ ይህን ነው እያለን ያለው ጸሐፊ። ክርስቶስን ስለምንመለከት ክርስቶስ እንድናሸንፍ ስላደረገን ኃጢአትና ሸክም እንዲህ በቀላሉ ምንተዋቸው ነገሮች ናቸው። ትተናቸው እንሩጥ። ኢንቴንሽናል ክርስቶስን ተከትለን እንኑር ነው እያለ ያለው። ሁለተኛ በጣም ኢምፖርታንት የሆነው ከዚህ በኋላ ያለው ፈጠን ለማለት እሞክራለሁ። በእግዚአብሔር ፍቅር ውስጥ በእግዚአብሔር ፍቅር ላይ እምነትን ማሳደር የሚል ነገር ያስተምረናል። ይሄ ከ5 እስከ 11 ነው። በእግዚአብሔር ፍቅር ላይ እምነትን ማሳደር። የመጀመሪያ ነገር ጻፉ የሚለው እናንተ የእግዚአብሔር ልጆች ናችሁ፣ አስታውሱ። እንደ ልጆች የሚያወራችሁን እግዚአብሔር አትርሱት እያለ ያወራናል። ይህ ልጆች የሚለው ሀሳብ በአማርኛ ትንሽ አምቢጊየስ ይሆናል። ልጆች ማለት በአማርኛ ወንድም ልጅ ሴትም ልጅ ልጆች ሊባል ይችላል፣ ወይም ልጅ ሊባል ይችላል አይደል? በእንግሊዝኛ ግን ሳን ኤንድ ዳተር የሚባል ተርሞች አሉ አይደል? በግሪኩም እንደዛ ነው። በዕብራይስጥም ዲፋይን ሲያደርጉት ወንድና ሴት ልጅ የተለያየ ተርም መጠቀም ይችላሉ። ተግባባ? ወንድ ልጅ ነው እያለ ያለው እዚህ ጋር። ያንን ደግሞ ለማየት አንድ የሆነ ክፍል ሄደን እንድናየው ፈልጋለሁ። ገላትያ 3 ላይ እንሂድና ገላትያ 3 26 ላይ ብንሄድ ገላትያ 3:26 እንደዚህ ይላል። በኢየሱስ ክርስቶስ በማመናችን ሁላችንም የእግዚአብሔር ልጆች ናችሁ። የእግዚአብሔር ሳንስ ኦፍ ጋድ ነው የሚለው እዚህ ጋር ያለው ቃል ማለት ነው። የእግዚአብሔር ወንድ ልጆች ናችሁ በሚለው ትርጉም እንያዘው ላይትሊ ማለት ነው። በጥምቀት ከክርስቶስ ጋር አንድ የሆናችሁ ሁሉ ክርስቶስን እንደ ልብስ ለብሳችሁታል። ዳስተው ስለዚህ ቀጥልና ምን ይላል? ሁላችንም በኢየሱስ ክርስቶስ አንድ ስለሆናችሁ በአይሁዳዊና በግሪካዊ፣ በአገልጋይና በጌታ፣ በወንድና በሴት መልካምም መካከልም ልዩነት የለም። እኔ እኮ ሴት ነኝ እንዴት ነው ሳንስ ኦፍ ጋድ የሚባለው? ኖ ዳትስ ናት ዘ ፖይንት። ክርስቶስን ለብሰነዋል። አይደንቲቲያችን አንድ ሆኗል። መገኘታችን በክርስቶስ ነው የሚለው ነው ፖይንቱ። ሰው እግዚአብሔር ልጄ ሆይ ቃሌን ስማ ሲል እያወራ ያለው በክርስቶስ ውስጥ ልጆች የሆኑትን ሁላ ነው እያወራ ያለው ነው የሚለው። ተግባባ? ይህንን ልጅነት ይዘን ተቀብለን መንቀሳቀስ አለብን። ይህንን ልጅነት ከያዝነው የቀረው ፓርት ሴንስ ይሰጣል የሚለውን ነገር ነው የዕብራውያን ጸሐፊ የሚያወራ። ስለዚህ እንደ እከሊት እከሌ ምናምን እያለ ሳይሆን እግዚአብሔር የሚያወራ ልጄ ሆይ ብሎ ሲያወራ ክርስቶስን እንደሚያወራው ነው የሚያወራ። በአንድነት ነው የሚያወራ። ለሁላችንም የሰጠው ላይፍ ልጁን የሚመስል ላይፍ ነው የሰጠን ማለት ነው። ተግባባ? በኃጢአታችን ፌል በማድረጋችን ወይም ሰክሲድ በማድረግ ምናምን አይደለም እግዚአብሔር አንዳንድ ቤተሰብ ልጆቹን ሲያሳድግ ፌቨሬት አለኝ ይባላል አይደል?
ወደድነውም ጠላነውም አንዳንዴ ደግሞ ሳናስበው ፌቨር ያደርጋሉ ቤተሰቦች ማለት የሚታዘዘ ደስተኛ የሆነ ልጅ የሚወድ አለ። አንዳንዱ ደግሞ የሚያስቸግረውን ልጅ የሚወድ ቤተሰብ አለ አይደለም። ብዙ ዋጋ የከፈለበትን ልጅ የሚወድ ሰው አለ። አንዳንድ ሰው ፋሽን ያለበትን በቃ ደስ የሚለው የሚስቀው የሚጫወተውን ልጁን የሚወድ ሰው አለ። ተግባባ። እግዚአብሔር አንድ የተወደደ ልጅ ነው ያለው። እኛን ሁላ የከተተ እዛ የተወደደ ልጅ ውስጥ ፌቨሬት የሚባል ነገርም የለም። ወንድ ሴት የለም፣ ምን የለም። በልጁ አንድ አደረገ ነው እዚህ ክፍል። ስለዚህ መጥቶ ልጄ ሆይ ሲል የምሳሌ መጽሐፍ እያወራ ያለው እኔን ነው አንቺን ነው። ተግባባ። እያንዳንዳችን ነው በዲቴል እያወራ ያለው ማለት ነው። ግን በክርስቶስ ውስጥ አድርጎ ነው እያወራ ነው። የሚጠብቅንብን ስታንዳርድ በክርስቶስ ውስጥ የሆነ ላይፍ ነው የሚጠብቅብን ስታንዳርድ። ስለዚህ ልጁን ደግሞ ጌታ እግዚአብሔር ምንድነው የሚያደርገው? ዲስፕሊን ያደርጋል። ለክርስቶስ የመስቀል ላይፍ ካለፈ፣ ክርስቶስ በድህነት ውስጥ ካለፈ፣ ክርስቶስ በሰዎች ጥላቻ ውስጥ ካለፈ፣ ክርስቶስ በእግዚአብሔር ፊት አልቅሶ ይሄ ጽዋ ከኔ ይለፍ የሚልበት ፈተና ድረስ እስኪገባ ካለፈ፣ ክርስቶስ በምድር በጠላት ከተፈተነ፣ ይሄ ሁላ ካለፈ፣ ከተንከራተተ፣ ከተጠማ፣ ከተራበ አይደል? ይሄ ሁላ ከሆነ that's the best way God treats ልጆቹን። በጣም አሪፍ እግዚአብሔር ኬር ሲያደርግላቸው እዚህ ምድር ላይ ያን ነው የሚመስለው ማለት ነው ባጭሩ። ከክርስቶስ በላይ ሊወደው የሚችል ሰው የለም። ስለዚህ የእግዚአብሔር ልጆች ላይፍ ከሰርከምስታንስ ጋር ከሁኔታ ጋር የተያያዘ ነገር አይደለም። የተያያዘው እግዚአብሔር ራሱ አስቦ ቀድሶ መጥኖ በሉዓላዊ ኬር አድርጎ የሚያስኖረን ላይፍ እሱ ነው ማተር የሚያደርገው። እግዚአብሔር መቆጣጠሩ ላይፋችን ነው። እግዚአብሔር ማዘዙ ላይፋችን ላይ ለእኛ ላይፍ አቴንሽን መስጠቱ ነው ኢምፖርታንቱ ፓርት። ስለዚህ ምን ይለናል? እኛ የእግዚአብሔር ልጆች ስለሆነ የእግዚአብሔር ወራሾች ነን ይላል። ስለዚህ ከእግዚአብሔር ከክርስቶስ ጋር ዩናይትድ ሆነናል ለዚህ ፐርፐዝ ይላል። እንደዚህ ደግሞ እግዚአብሔር ልጄ ወንድ ልጄ ብሎ የወሰደውን የእግዚአብሔርን ቤተሰብ በጠቅላላ በክርስቶስ የዳነውን ሁላ እንደ እግዚአብሔር ቃል ወደኋላ ወደ ኦልድ ተስተመንት ሄደን ብንመለከተው ምን ያደርጋል? ዲሲፕሊን ያደርጋል፣ ይቀጣል፣ ያስተምራል፣ ትሬን ያደርጋል ነው እያደረገ። ኢንፋክት ይሄ የሚገልጠው የእግዚአብሔርን ፍቅር ነው የሚገልጠው። እግዚአብሔር የሚወደውን ልጁን ይቀጣል ይላል። እግዚአብሔር የተቀበላቸውን ልጆቹን ይቀጣቸዋል ይላል። የእግዚአብሔር መቀበልና የእግዚአብሔር ፍቅርን ነው የሚያሳየው። የእግዚአብሔርን ዲስፕሊን ማድረግ። አንድ ቤተሰብ ውስጥ ያደገ ሕፃን ልጅ አይ እሱ እንደፈለገ ይሁን ከተባለ ምንድን ነው የምንረዳው? ወዲያው ቤተሰቦቹ ስለዛ ልጅ ኬር አያደርጉለትም። እንደፈለገ ይሁን ከተባለ ኤሌክትሪክም ነክቶ ሊሞት ይችላል። ሄዶም ክፉ ሲያደርግ ሌላ ሰው የሆነ ነገር ሊያደርገው ይችላል። ዴይ ኬር ማለት ነው። እኔም ብቻ ልቀቀኝ፣ እኔ ልኑርበት፣ አንተ እንደፈለግ ከተባለ ልጅ የኬር ያለማድረግ ሲሪየስ ምልክት ነው። ፍቅር የለም ማለት ነው። የራሱን ኮንፈርት ነው ያ ቤተሰብ እየፈለገ ያለው ማለት ነው። አንዳንዴ ላይክ አይፓድ ወር ምናምን ብቻ ተሰጥቷቸው ላይፋቸውን የሚጨርሱ ልጆች አሉ። እንዳውም ሳይካያትሪስት ምን ይላሉ? አንዳንዴ ዴይኬር ከቤት ዴይኬር ይሻላል ይላሉ። ምክንያቱም ቤተሰብ ከዴይኬር ይበልጣል። ግን ቲቪ ላይ ብቻ ፈጣው የሚውሉ ከሆነ አይፓድ ላይ ብቻ ፈጣው የሚውሉ ከሆነ ኢትስ ማች ቤተር ሰው ባለበት ልጆች ባሉበት ጤናማ ላይፍ ኖሮ ቢያድጉ ይሻላል ይላሉ እዚህ ዓለም ላይ ያሉ ሰዎች እንኳን ማለት ነው። ሶ ቤተሰብ ኔግሌክት ካደረገ ልጅን አቴንሽን የማይሰጥ ከሆነ የሆነ በቃ አይ ጸጥ ይበልልኝ ብቻ ከሆነ የቤተሰብ አስተዳደግ በጣም ጥላቻ ነው። በጣም ሲሪየስሊ ላይፋቸውን የሚያበላሽ ነገር ነው። ልክ እንደዛ ነው እግዚአብሔር አቴንሽን ሰጥቶ ሲቀጣል፣ ሲያስተምረን በዚህ መንገድ መሄድ አለባችሁ ብሎ መልሶ እዛ ውስጥ ሲከተል that's what we should see። የክርስትና ላይፍ ውስጥ ህይወታችን ሁሉም ክፍሉ ከባድ የሚሆንበት ምክንያት ይሄ የእግዚአብሔር ዓላማ እኛን በፍቅሩ ማደግ ያለብንን ከኛ ላይ መቆረጥ ያለበትን ነገር እየቆረጠ ነው። ዲሲፕሊን እያደረገ ነው፣ እያስተማረን ነው።
እኔ እኮ በቃ 24/7 ቲቪ ማየት ነው የምፈልገው። አይሆንም፣ አያሳድገን። ተግባባን? እኔ እኮ በቃ ተወኝና እንደፈለግኩ ልሁን። አልተውም ና የሚለው እግዚአብሔር ለዚህ የክርስትና ላይፍ ውስጥ ስናይ ሲንግልነስ ከባድ ሊሆን ኮንፊውዚንግ ሊሆን ይችላል። ማግባት አግብቶ መኖር ከባድ ሊሆን ይችላል። ልጆችን ማሳደግ መከራ ሊሆን ይችላል። ትምህርት ቤት ብትሉ ዙሪያውን የከበባቸውን ነገር ስትመለከቱ ልትደነግጡ ትችላላችሁ። ያ የሆነበት ምክንያት እግዚአብሔር በዛ ፕሮሰስ ነው ልጆቹ ዲስፕሊን የሚያስተምረው፣ ትሬን የሚያደርገው፣ ጠንካራ የሚያደርጋቸው። የእስራኤልን ሕዝብ እግዚአብሔር ሲመራ መጀመሪያ እነዚህ ሰዎች ጦርነት አይተው እንዳይጠፉብኝ ብሎ በዙሪያ ጥምጥም ያወጣቸው የነበሩ ፈርተው እንዳይመለሱ ብሎ። ለምን ረዘመ ካላችሁ ለዛ ነው ይመስላል። ከዛ መጨረሻ ላይ ግን የፕሮሚስ ላንድ ካስገባቸው በኋላ አሁን ደግሞ ጦርነት ስለማታውቁ ኔክስት ጀነሬሽን እንድትለማመዱ ብሎ ጠላት ትንሽ ያስተርፍ ያለው ሂዱና ተዋጉ ደግሞ ይላቸዋል። ስለዚህ ኬር ያለበት የእሱ ከለላ ያለበት ግዴታ ግን ጦርነትን መለማመድ ያለብን ግዴታ ግን እግዚአብሔር ኬር በሚያደርግልን መንገድ መጓዝ ያለብን ነገር። ያለበለዚያ እንዲህ ቀጥታ ነው የምንሄደው ካሉ ጦርነት ሲያጋጥማቸው ወይ ይጠፋሉ ወይ ወደ ኋላ ይመለሳሉ። ስንት ጊዜ ወደ ኋላ ሊመለሱ ሞክረዋል። እንደዚህ ነው የክርስትና ሕይወት ማለት። እግዚአብሔር በዙሪያ ጥምጥምም ወሰደ፣ ፊት ለፊት ተጋፈጥና ተዋጋ ማለት እግዚአብሔር ፐርፐዙ ምንድን ነው? ልባችንን ኬር ማድረግና መለወጥ፣ ማጠንከር፣ ማስተማር አላማ አለው። ስለዚህ ከእግዚአብሔር ጋር መኖር ዲስፕሊን አለው ይላል። እንደውም የዕብራውያን ጸሐፊ ምንድን ነው የሚለው? እግዚአብሔር እንደዚህ ባያደርገን ኖሮ ጭራሽ እንደውም ዲቃላዎች መሆናችንን ነው የሚያሳየው ነው የሚለው። ስለዚህ ይሄ አንተ ጻድቅ መሆን አለብህ፣ አንተ ቅዱስ መሆን አለብህ፣ እንዲህ መኖር አትችልም ምናምን ሲለን የምንናደድ ከሆነ አልገባንም የእግዚአብሔር ፍቅር። ወይም እግዚአብሔር በእምነት በጸጋ ስላዳነን ከዚህ በኋላ ሪላክስ አድርገን እንኖራለን ብለን ካልን የአባታችን ባህሪ ወይም ቅድስና አልገባንም። የክርስቶስ ዋጋ የከፈለው አልገባንም ጭራሽ ማለት እኛን ለመቀየር ነው እንጂ እንደፈለገ እንደነበራችሁ ተስማምቷችሁ ኑሩ ሊለን አይደለም። እግዚአብሔር ይለውጣል። ክርስቶስን እስክንመስል ድረስ የእሱን ላይፍ ኢሚቴት እስክናደርግ ድረስ ዲስፕሊን አድርገው ትሬን አድርገው በመጽሐፍ ቅዱስ በማጽናናት በመገሰጽ አይደል ይላል ጳውሎስ። የእግዚአብሔር ቃል ይህን ሁላ ነው የሚሰራው ይላል። ለዚህ ነው እግዚአብሔር የጠራን እንጂ ዝም ብሎ ደስ የሚለን ህይወት እንድንኖር ምቾት የሆነ ላይፍ እንድንኖር አይደለም ማለት ነው። እግዚአብሔር ምቾት ያለው ነገር ሊኖረን ይችላል ላይፋችን ውስጥ። the only thing ዕብራውያን ጸሐፊ እያለ ያለው ክርስቲያን ሆኖ እንደፈለገ የሚኖር ካለ there is a serious question mark የለም ብሎ ነገር የለም። ክርስቶስ እንኳን ተመችቶት እንደፈለገ አልኖረም በዚህ ምድር ላይ። we need to pay attention to that ነው እያለን ያለው። ስለዚህ የእግዚአብሔር ሀሳብ እንደዚህ ልጁን ሊያስመስለን፣ ሊያነጻን፣ ሊያስተምረን ነው። ስለዚህ ምን ይላል? ታገሱ። በመከራ ስታልፉ፣ በከባድ ነገር ስታልፉ ታገሱ። የምትታገሱት ለዲሲፕሊን ፐርፐዝ ነው ይላል። የምትታገሱት እግዚአብሔር እያሰለጠናችሁ ነው። እግዚአብሔር ልጁን እንድትመስሉ እየቀየራችሁ ነው እያለን ያለው እግዚአብሔር እዚህ ቦታ ላይ ማለት ነው። የእግዚአብሔር ቃል የሚለው ምንድን ነው? ያ ሁላ ላይክ ሸክምን ኃጢአትን ማስወገድ የሚባለው ነገር ፐርፐዙ እግዚአብሔር ዲስፕሊን እንዲያደርገን ለመመቸት ነው። የሩጫውን ካራክተር እየገባችሁ ነው። ሩጫ ቤሲክሊ ተዘጋጅተንበት ነፃ ሆነን ክርስቶስን መስለን የቆምንበት ቦታ መከራ ይኖራል። ያ መከራ ደግሞ ዲስፕሊን ነው የሚባለው። ዕብራውያን ጸሐፊ ሲናገር ዲስፕሊን ራይና ፔን አለው። ማንም ደስ ብሎኛል ዲስፕሊን ስለተደረግኩ የሚል የለም። ዋው ቀላል ነበረች የዛሬዋ የሚል የለም። እንደዛ አይነት አምላክ አይደለም እግዚአብሔር። ይሁን ክፉ ባህሪ የሆነ ያይብናል የሆነ ነገር ማለት ነው አይደል? ያንን ለመቀየር እኛ የምንፈልገው ለምሳሌ እንትን እንበለው ላይክ አንድ ሰው ሌላ ቋንቋ ለመማር ፈለገ እንበለው ማለት ነው። ያንን ለመቀየር ምንድን ነው የሚፈልገው? ግራ መጋባት ነው የሚጀምረው አይደል? እንዴት ነው የምንረዳው? ማጥናት አለብኝ፣ መሞከር አለብኝ፣ ፌል አደርጋለሁ፣ ከእንደገና ዲስአፖይንት ብዙ ነገር ነው ማልፎ ያን ለመቀየር። ኃጢአትን ከኛ ለማስጣል እንዴት ከባድ። ልጆች በጣም ምናምን ስልክ እንፈልጋለን ምናምን ይላሉ ህጻናቶች። ያንን ለማስተው ምንድን ነው የሚፈልገው? ልጅን ጡት ለማስተው ምንድን ነው የሚፈለገው? አልቅሰው እሪ ብለው ሌሊቱን ሙሉ ተንጫጭተው ምናምን ነው ሊተው የሚችሉት ማለት ነው።
የሆነ ሴንሰፍ እነሱ በጣም ፋይት የሚያደርጉለትን ነገር ማስጣል ይፈልጋሉ። እንደዛ ካላረግስ ማደግ ያለባቸውን እድገት ማደግ አይችሉም። ካላስተውናቸው ክፉ የሆነ ነገር ለላይፋቸው ዲስትሮይ ያደርገዋል ላይፋቸው። ስለዚህ እግዚአብሔር ያውቀዋል እያንዳንዱ ፔን ያለባትን ክፍል ለእኛ ፔን ብሎ ሳይሆን ያ የምንወደው ነገር እየገደለን እንደሆነ ስለሚያውቅ ከእሱ ጋር አብሮ እንደማያስኬደን ስለሚያውቅ ለዘላለማዊ ሕይወት እንደማያበቃን ስለሚያውቅ ጠላት እየተጠቀምበት እንደሆነ ስለሚያውቅ ሕይወታችንን አሳስሮ የያዘው ነገር እንደሆነ ስለሚያውቅ ያስጥለናል። ደጋግሞ መጥቶ አይመችም፣ ያማል፣ አይመችም፣ አንፈልገውም። ብንችል ልክ ሴጣን ለክርስቶስ እንደሰጠው ሾርት ከት ማለት ነው። አንተ መስቀሉ ጋር ምን አስሄደህ? እኔ ዓለምን ንብረቱን ላሰጥሃለሁ፣ ጀስት ስገድልኝ። አንተ ምን አስራበህ? ይህንን ድንጋይ ወደ ዳቦ ቀይረውና ብላ። ምን ችግር ይመስላል? አሪፍ ነገር አይደለም። ሾርት ከት የለውም ክርስትና። የእግዚአብሔር የፍቅር ዲስፕሊን ነው የክርስትና ህይወት መሆን ያለበት ማለት ነው። ኖትመሊ እንደዚህ ካለን እግዚአብሔር እንዴት ምላሽ እንስጠው? ምን አልኩኝ? ምላሹን የፍቅር የእምነት የመታዘዝ ምላሽ እያለ ዕብራውያን ይነግረናል እዚህ ክፍል ላይ ማለት ነው። ከ12 እስከ 17 የምናየው እጃችሁ ዝሏል። ልክ እንደ ዕብራውያንን ምን እያላቸው ነው ያሉት? በጣም ከመቆየታቸው የተነሳ በእምነቱ ጌታን መጠበቅ ሰልችቷቸው በጣም ብዙ መከራ በታማኝነት መከራን ስለተቀበሉ አረ በቃን ይህ መከራ እያሉ ነው ያሉት። ከዛ መጥተው ደግሞ ሌሎች ሰዎች እናንተ ጭራሽ በእምነት ቀለል ያለ የሪሊጂየስ አክቲቪቲ እያደረጋችሁ መኖር ስትችሉ እንዲህ ማካሄድ አያድንም ብለው ደግሞ ወደ ሳክሪፊሻል ሲስተም ከተዋቸዋል ማለት ነው። ሰው ምን እያደረጉ ነው ያሉት? እጆቻቸው ዝለዋል፣ እግሮቻቸው አቅቷቸዋል። ቤሲክሊ ጉልበታቸውም ዝሏል፣ እጃቸውም ዝሏል። እጅ ምንድን ነው? በህይወታችን የምናደርጋቸውን ነገሮች ነው የሚያሳየው፣ ስራችንን ነው የሚያሳየው። እግር ምንድን ነው የሚያሳየው? እግር መንገድ፣ ዋክ እያደረግንበት መንገድ የክርስቶስ መንገድ ነው ወይስ የራሳችን መንገድ ነው? ሰፊው ነው ወይስ ጠባቡ የጌታ መንገድ ነው እየሄድን ያለን የሚለውን ነው የሚያሳየው። ስለዚህ እዚህ ጋር ምን ያህል ጸሐፊው ሁለቱንም አጠንክሯቸው፣ በእምነት አጠንክሯቸውና የእጆቻችሁን ስራ የምትሄዱበትን መንገድ ቀጥ ያለ ይሁን፣ በክርስቶስ መንገድ ይሁን እያለ ያስታውሳችኋል ማለት ነው። አትሰልቹ። ጥሩ ካረጋችሁ በኋላ ቀጥሉ፣ ጥሩ አድርጉ። ጌታን ታዛችሁ መከራ ከተቀበላችሁ በኋላ በዛ መከራ ጽኑ እያለ ነው የሚያስተምራችሁ አይደለም። የተለያየ መከራን ስትቀበሉ ደስ ይበላችሁ ይላል አይደል የእግዚአብሔር ቃል። ልክ እነዛ ነው እያላችሁ ያለው እዚህ ቦታ ላይ ማለት ነው። ጂሰስ በየቀኑ ቀጥ ያለ መንገድ ለእግሮቻችሁ አዘጋጁ። በየቀኑ በክርስቶስ መንገድ ሂዱ፣ ከእርስ በርስ በሰላምና በጽድቅ ኑሩ ይላችኋል። ቅድስና እና ሰላምን በጣም ፈልጉት፣ ያለ ቅድስና እግዚአብሔርን ማየት አይቻልምና እያለ ያወራችኋል ማለት ነው። ስለዚህ የእግዚአብሔር ዲስፕሊን፣ የእግዚአብሔር ቅጣት እና መታዘዝ አብረው የሚሄዱ ነገሮች ናቸው። መከራ፣ ከባድ ነገር፣ የሰዎች ሪዲኪዩል፣ ከውጭ የሚመጣ ኢሹና እግዚአብሔር እየወሰደን ያለው መንገድ የሚጋጩ አይደሉም። ኢንፋክት ሞር ኤንድ ሞር ባደግን ቁጥር ሞር ኤንድ ሞር እየተቀበልን የምንሄድበት፣ ሰዎች ሞር ኤንድ ሞር የክርስቶስን ነገር እየጠሉት ነው እኛ ላይ የሚሄዱት። እኛም ጠንክረን ጸንተን ነው የክርስቶስ ነገር ልክ ነው እያልን መቀጠል አለብን። ያን መከራ አሜን ብለን መቀበል አለብን። በዛ መከራ ውስጥ ሆነን እግዚአብሔርን ስናመልክ፣ ለእግዚአብሔር ምስጋና ስናቀርብ ማየት አለባቸው። እኛ ምስጋናን በሁሉም ሁኔታ ውስጥ የማቅረብን ዲስፕሊን መማር አለን። እግዚአብሔር በእግዚአብሔር ቃል ብቻ ሳይሆን የሚያስተምረን በኑሯችን ውስጥ በሚፈጠሩ ከባድ ሁኔታዎች ውስጥን በማሳለፍ ያስተምረናል፣ ይቀይረናል፣ ይቆርጣል ከኛ ላይ ያለውን ክፉ ነገሮች በቀላል አይደለም። የእግዚአብሔር ቃል ሲናገር ዮሐንስ 15 ላይ ፍሬ የሚያፈሩትን በእኔ ያሉትን አይደለም ይገርዛቸዋል ይላል የእግዚአብሔር ቃል ሲናገር አለ። አትክልት የሆነ ፍሬ ሲያፈራ የማይረባ ፓርቱን የተቃጠለውን ቅጠል እናነሳለታለን። ለምን? ምግቡን ሼር እንዳያደርግ፣ ለምን? ጤና የሌለው ነገር ይዞ እንዳይመጣ፣ ሶዳት ፍሬ ሞር እንድናፈራ ያደርጋል ይላል የእግዚአብሔር ቃል። ስለዚህ የእግዚአብሔር አሰራር ፔን ያለው ይመስላል፣ የሚቆረጥ ነገር ነው፣ ግን ፐርፐዙ ፍሬ እንድናፈራ እንደሆነ ይነግረናል። ስለዚህ
በዚህ ምድር ላይ ሳላችሁ እንደ ኢሳው እንዳትሆኑ የመራራ ስርን መጀመሪያ እንዳይኖር እንዳይበቅል። የመራራ ስር ማለት ኦልድ ቴስተመንት ሄዳችሁ ብትመለከቱ ሙሴ ዘዳግም ላይ ለእስራኤላውያን ህዝቦች ምን ይላቸዋል? ህጉን ካነበበላችሁ በኋላ በመካከላችሁ እንደዚህ አይነት መራራ ስር እንዳይኖር ይላቸዋል። የእግዚአብሔርን ህግ ሲሰማ እኔ እኮ ጥሩ እያደረኩ ነው፣ ይህ ህግ ፈጽሜዋለሁ የሚል መራራ ስር እንዳይኖር ይላቸዋል። ማንም የእግዚአብሔርን ህግ ፐርፌክትሊ መፈጸም የሚችል የለም። ማንም ዲስፕሊን የማይገባው ሰው የለም ብሎ ነገር የለም። ክርስቶስ እንኳን በመከራን ያለፈው እንደኛ ዲስፕሊን ባይሆንም ማለት ነው። ክርስቶስ እንኳን ባሳለፈው መከራ የልጅነትን ነገር እንደተማረ የእግዚአብሔር ቃል ይነግረናል ማለት ነው። እኛ ደግሞ ኃጢአትም ስላለብን ኦን ታፕ ኦፍ ዛት ደግሞ ብዙ ትሬን መደረግ ስላለብን ብዙ መከራ ልናልፍ እንችላለን። ስለዚህ በራሳችን አም ኦልሬዲ ዳን ጥሩ እያደረኩ ነው ብለን ደስ እንዳይለን፣ ኢንፋክት የእግዚአብሔርን ዲስፕሊን በጣም እንደ ሄልዚ ጤናማ የክርስትና ህይወት ውስጥ እንዳለ ማርከር እንዲሆንልን የእግዚአብሔር ቃል ያስተምራል። እንደ ኢሳው እንዳንሆን የዘላለሙን ነገር ጥለን ጊዜያዊውን ነገር እንዳንይዝ ይነግረናል። እዚህ ምድር ላይ ያሰብናቸው ነገሮች ካሪየር ብትሉት፣ ትዳር ብትሉት፣ whatever it is ዋና አድርገን በክርስቶስ ያለንን ይሄኛውን ሩጫ እንዳንዘነጋ፣ ይልቁንስ እነዚህ ነገሮች ላለን ሩጫ ግብአት የሚሆኑ ኢንስትሩመንት የሚሆኑ እንዲሆኑ ያስተምራል የእግዚአብሔር ቃል እዚህ ቦታ። ስለዚህ እንደ ኢሳው ለአንድ ምግብ ብሎ የትውልድ የበርዝ ራይቱን እንደሸጠ እምነት እንደሌለው እንዳትሆኑ። ምክንያቱም እሱ ቆይቶ ንስሐ መግባት ሲፈልግ አላገኘም ኦፖርቹኒቲውን እያለ በጣም ያስጠነቅቃል። ስለዚህ የክርስትና ህይወት ምን ይመስላል? በክርስቶስ ባለን እምነት የሚጀመር ህይወት ነው። በነፃ በጸጋ የሚጀመር ህይወት ነው። ከዛ ሰከንድ ጀምሮ እግዚአብሔር በእምነት ትሬን እያደረገ ልጁን የሚያስመስልበት ህይወት ነው። የእግዚአብሔርን ፍቅር በዲስፕሊኑ የምናይበት ህይወት ነው። ክርስቶስን እንድንመስል ብቁ ሲያደርገን ነው የእግዚአብሔርን ፍቅር በትክክል የምናየው። ደግሞ ያንን ተከትለን ታግሰን ደስ ብሎን እግዚአብሔርን እያመሰገንን ስንሄድ የእሱን ቅድስና ሼር እንድናደርግ የሚያደርግበት በዚህ ትሬንድ ስንሆን ይላል የእግዚአብሔር ቃል ሲናገር፣ ኦልቲሜትሊ በዚህ ትሬንድ የሆነ ጽድቅን የሚያውቅ ሰው እንሆናለን እያለ ይናገራል። ከዛ ቀጥሎ መዝጊያው ላይ የምናየው ነገር የመጣንበትን ቦታ አስተውሉ ይላል። የመጣንበት ቦታ የሚነካ ተራራ እንስሳው ከነካው ይገደል እንደሚባለው እንደ ሲና ተራራ አይደለም። ጭስ ምናምን ያለበት ቦታ አይደለም የመጣ ነው። ክርስቲያን የሚኖረው እዚህ ቦታ እነሱ ከመፍራታቸው የተነሳ ምንም ቃል አይነገር ብለው ጮሁ ይላል የእግዚአብሔር ቃል ሲናገር፣ 10ቱን ትእዛዛት ሲነገራቸው ማለት ነው። እነሱ እንዲህ ከፈሩ ከሰማይ የሚያስጠነቅቀንን እኛ እንዴት ልንፈራ አይገባንም ይላል የእግዚአብሔር ክብር ስለተገለጠ። እኛ ግን የመጣ ነው ወደ ሰማያዊቷ ኢየሩሳሌም ቁጥር ከሌላቸው እልፍ አእላፍ በሆኑ መላእክቶች በሚያመልኩበት ቦታ በእግዚአብሔር ከተማ ነው የመጣ ነው። ስለ የበጉ ደም ትኩስ የሆነ በጉ ደም በሚናገርበት ቦታ ነው የመጣ ነው። ክርስቶስ የእኛ አዳኝ የሆነው ክርስቶስ ባለበት ቦታ ነው የመጣው። እግዚአብሔር የሰዎች ፈራጅ የሆነው የሁሉ ፈራጅ የሆነው እግዚአብሔር ባለበት ከተማ ውስጥ ነው የምንኖረው ይለናል። ምን ማለት ነው? እግዚአብሔር በዚህ ዲስፕሊን በጣም ሰዎች እንዴ የእናንተ ላይፍ ምን ነው ከበደ ሊሉበት የሚችሉት ላይፍ ውስጥ እንድንኖር ያደረገበት ምክንያት ሲቲዝንሺፓችን ማንነታችን እዚህ ምድር ሳይሆን እግዚአብሔር ጻድቅ የሆነው መላእክት እንኳን ፈርተው ሲያመልኩ የሚሸሸጉበት ከተማ ውስጥ ነው የምንኖረው። ለዚህም ከተማ ነው እግዚአብሔር ኢኩዊፕ እያደረገን ያለ ነው። ለዚህም ህብረት ነው እግዚአብሔር ኢኩዊፕ እያደረገን ያለ ይላል። ስለዚህ ሲዘጋ እንደዚህ ይላል። እኔም በዚህ ዘጋለሁ። መጨረሻው ክፍል ላይ ዕብራውያን 12ን ተመልከቱት። የመጨረሻው ቨርስ እንደዚህ ይላል። እንግዲህ ይላል እኛ የማትናወጥ መንግስት ስለምንወርስ እግዚአብሔርን እናመስግን፣ ደስ በሚሰኝም ሁኔታ በአክብሮትም በፍርሃትም እናገልግለው እናምልከው ይላሉ። አምላካችን እንደሚያቃጥል እሳት
ነው ይላል። ስለዚህ ጌታ ምንድነው እየተናገረን ያለ? እንደ ክርስቲያኖች፣ እንደ ኮንግሪጌሽን፣ እንደ ወጣቶች ህብረት ጽኑ፣ ክርስቶስን ተመልክታችሁ ቶሎ የሚከብንም ኃጢአት ከባድም ሸክም አስወግዳችሁ ክርስቶስን ተመልክታችሁ ጸንታችሁ ኑሩ። ይሄ ጽናት ደግሞ ዋናው ፐርፐዙ እግዚአብሔር ዲሲፕሊን እንዲያደርገ የምንጸና በክርስትና ህይወት የምንቀጥለው የምናነበው የምንጸልየው ህብረት የምናደርገው እነዚህ ሁላ ነገሮች የምናደርገው እግዚአብሔር ዲሲፕሊን እያደረገ ትሬን እያደረገ እየገሰጸ እያጽናና እየረዳ እየደገፈ ክርስቶስን እንዲያስመስለን ነው ዋናው ፖይንት። ይህን ደግሞ መጠንቀቅ ያለብን በቅድስና እናድርገው። እንደ ኢሳው እምነት እንዳናጣ መራራ ስር ኖሮ እኔማ እናደርገዋለሁ ጥሩ እያደረኩ ነው ብለን እንዳንደሰት። የቆመ የመሰለው ይጠንቀቅ ይላል አይደል እግዚአብሔር ቃል ሲናገር። እንዳይመስለን በቅድስና እናድርገው፣ ሲሪየስ እንሁን ይላል አይደል። ይሄ ፐርሰናሊ ሁላችንንም ነው ጌታ የሚለው። ኦልቲሜትሊ ግን የገባንበትን ቦታ ኮንሲደር እናድርግ። የሚባላ እሳት የሆነ አምላክና አባት ነው ያለን። አባታችን ነው፣ ይወደናል፣ ከፍቅሩ የተነሳ ነው እንዲህ እያኖረን ያለው። ግን ዶንት ፎርጌት ክርስቶስ ኢየሱስ ራሱ አይደል የደም ላብ አላበውም የሚለው በእግዚአብሔር ፊት ራሱ አፕሮች ሲያደርጋል። ሲሪየስ ነው አምላካችን። እንድንሮጥ ከሱ እንድንርቅ አለ። ከሱ ከራቅን ህይወት አይኖርንም። ለህይወት እያሰናዳን ያለው፣ ወደ ህይወት እየወሰደን ያለው ቅጣቱ የእሱ ወደ ህይወት የሚወስድ ቅጣት ነው። የእሱን ቅድስና እንድንካፈል የሚያደርግ ህይወት ነው እየወሰደን ያለው። ስለዚህ ለእግዚአብሔር የምናመልከው የምናቀርበውን አምልኮ ያለመታከት እሱን ማንነት በትክክል በመቀበል በትክክል በእሱ መንገድ በመሄድ ይሁን እያለ ያወራል።